ልጅ አልፈልግም፣ ህይወቴን በራሴ መኖር እፈልጋለሁ። እኔና እሱ አብረን ከኖርን አንዳንድ ወሬ እንደው ድንገራችሁና ትላንትና የሆነች ቪዲዮ ወጣች። የማንና የማን የአብርሃምና የሩታ እዚህ ጋር እየሳመችው ምናምን እንትን እያለችው እኔ ደግሞ እሱን ቪዲዮ አየሁት፣ ተላከልኝ። ከተላከልኝ በኋላ ደግሞ በጣም ብዙ ሰዎች ደግሞ ሜንሽን አደረጉኝ። ከዛ ትግስት ይሄ ነገር ያሁን ነው ወይስ የድሮ ነው? እነዚህ ሰዎች እየተጫወቱብን ነው ወይስ አይደለም ብዬ በቃ እንትን ስል አብርሃም እዛ ላይ ቀጠን አለብኝ። አሁን አይታችኋል አብርሃም ምን እንደሚያክል ቦርጩ፣ ጡንቻው ይሄ አይታችኋል አይደል? እንደ አብርሃም እንዲሆነ ወጠምሻ አክሎ ውጥምሽምሽሽ ብሎ ተወጣጥሮ አይታችኋል። እንግዲህ ሁላችሁ ማለት ለማንኛውም ቤተሰብ ይሄን ቪዲዮ ዛሬ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ፈልጋለሁ ሁላችሁ ማለት ነው። በጣም ያስፈልገኛል ላይካችሁ። ዩቲዩብም እየቀዘቀዘ ነው። ስለዚህ በማርያም ላይክ አድርጉ፣ በማርያም ሰብስክራይብ አድርጉ እና የተገረማችሁ ይሄን ቪዲዮ ሁሉ እንደተለመደው በስማ ምን አይነት ሰዎች ናቸው ምናምን እያላችሁ ሀሳብ አስተያየት መስጠት መብታችሁ ነው። እና ቤተሰብ እንግዲህ ትላንትና ይሄ ቪዲዮ ሲላክልኝ ተጠራጠርኩ። ዛፍዬ አንቺ ጎበዝ ነሽ ታውቂያለሽ ምናምን ብዬ ሳይ አይደለም አልኩኝ። የድሮ ቪዲዮ ነው ብዬ ተውኩት። የድሮ ቪዲዮ ነው። እና ውዶቼ እንግዲህ አብርሃምና ትላንትና እንግዲህ አይታችኋል። እኛ ልንገራችሁ አንድ ነገር፣ እኔ ይኸውላችሁ ምንም በሉኝ፣ እኔ አንቺ ለሩታ አልቆምሽም፣ እንደዚህ ሆነሻል፣ እንደዚህ ነው የምትሉኝ አፋችሁን ያዙ። ልንገራችሁ እኔ አንድ ወንድ ልጅ አልፈልግም፣ ህይወቴን በራሴ መኖር እፈልጋለሁ። እኔና እሱ አብረን ከኖርን ልንገዳደል እንችላለን የሚል ሰውዬ በግድ ከሄርሜላ ጋር ከሩታ ጋር ሄደ ተጣበቅና በግድ ኑር ልለው አልችልም። እንዴ ይሄ ራሱ ምርጫ ነው። ማንን ምን እንትን ብሎ አይደለም። ይኸውላችሁ ድንድን ያለ ድፍድፍ ያለ ገና የሞቀ እቃ ውስጥ ነው ያለው አብርሃም። የሞቀ እቃ ውስጥ ነው ያለው። እቃ ውስጥ ተነክራችሁ ታውቃላችሁ? እቃ ውስጥ ነው ያለው አብርሃም። የሞቀ እቃ ውስጥ ነው ያለው። እናንተ ከሞቀ እቃ ውስጥ ላይ ይሄን ሰው ላውጣ ብትሉ ይወጣል? አይወጣም። ልትም ብሎ ነው የቀረው አብርሃም። ለዚህ ይሄን ሰው ከሞቀ ብረት ድስት ውስጥ ወይም ከሞቀ ዳቦ ውስጥ ሊጥ የሆነ ዳቦ ውስጥ አውጡት ትባሉ እሺ አይልም። በቃ እሱ ሩታ ላይ ሄርሜላ ላይ እንደዛ ነው የሆነው። እና እኔ የልጁን ህይወት ለምንድን ነው ማጨልመው? ከሷ ጋር ሁን እያልኩ ምናምን እኔ ምን አገባኝ? ህይወቱ ነው ይሄ። ልጁ ጥሞታል። ይሄ ህይወት ጥሞታል። ይሄ መሳም፣ ይሄ መደለል፣ እንደ እንቁላል መያዙ፣ የትም ሲሄድ አልጋ ላይም እንደ እንቁላል ተይዞ፣ ሶፋ ላይም እንደ እንቁላል ተይዞ፣ እንደዚህ አይነት ዳቦ የጣፈጠ ዳቦ የጣፈጠ አይስክሬም የሆነ እንትን ላይ ነው እሱ አሁን በአሁን ሰዓት ያለው። ነገርኳችሁ እኮ እናንተ አትረዱም። ብዙ ጊዜ ስናገር አትረዱም። እንግዲህ ቤተሰብ ሩታ እኔ ሩታን በጣም ነው የምወዳት፣ በጣም ነው የማከብራት። ግን አሁን በጣም ራሷን እያወረደች ነው ያለችው። በጣም የማይሆን ነገር ነው እየሰራች ያለችው። እንዴት ለምን ብለሽ ነው አንቺ ወንድ ልጅ በግድ ከኔ ጋር ካልሆንክ ማለት በጣም ከባድ ነገር ነው። ገብቷችኋል? በጣም ከባድ ነገር ነው። አሁን የሩታ አይስክሬም ወይም ዳቦ እንበለው ወይ የሆነ ነገር እንበለው አይደለ? እሱ ለሱ አሁን ቀዝቃዛ በረዶ ሆኖበታል። ገብቷችኋል? በረዶ ሆኖበታል። መጀመሪያ ትኩስ ነበረ፣ አሁን ደግሞ በረዶ ሆኖበታል። ያን በረዶ ለማንቀሳቀስ በጣም ከባድ ነው። ገብቷችኋል? ከባድ ነው። በረዶውን ሂዶ ማንቀሳቀስ ማለት ለሱ ሞት ነው የታየው። አብርሃም ሞት ሆኖ ነው የታየው ቤተሰብ። ስለዚህ በግድ እኔ አብርሃምን ሄደ ከሩታ ጋር አብረን መሆን አለብን። አብረን እንዴ ቤተሰብ አንድ ሰው ለአንድ ሴት ስሜቱ ከሞተ እኮ እቃውም እኮ አብሮ ነው የሚሞተው። እንዴ ዝነኛውም እኮ
ከሩታ ጋር ከተኛ ዝነኛውም እኮ ሊቆም አይችልም። ለምን መሰላችሁ? ይሄ ሰው ስሜት የለውማ። ይሄ አንድ ሰው ለአንድ ሰው ስሜት ከሌለው ምንም ሊያረጋ አይችልም። ስለዚህ እኔ እንደው እግዚአብሔርን ነው የምላችሁ፣ እንደው እግዚአብሔርን ነው የምላችሁ። እኔ እውነት እንደው ሩታም ብሆን እኔ ዞር ብዬ የማላየው አንደኛ ከስንት ሚሊዮን ሰው ነው እነሱ የሚያያቸው። ለምን ብዬ ነው የምዋረደው? ለምንስ ካሜራ ደቅኝ እንደዚህ ያደረገኝ ያልኩኝ ማረው። እሱ እንኳን እኔ እንጃ ብቻ በጣም ከባድ ነው። እንግዲህ ሄርሜላ ራሱ ነገም ተነገ ወዲያ ምን ይጥሩ አላውቅም። ነገ ምን እንደሚፈጠር አላውቅም። አብዛኛው ሰዎች የሚያወሩት ወሬ በጣም ከባድ ወሬ ነው። ቤተሰብ ሄርሜላና አብርሽ ብዙ አብረው መንገድ ይሄዳሉ ወይስ አይሄዱም? አብዛኛው ሰው እንደውም ይሄዳሉ ይላሉ። አብዛኛው ሰው ደግሞ ለትንሽ ጊዜ ነው እንጂ ጠብቂ የሚሉኝ ሰዎችም አሉ። እኔ የሰው ፍቅር ይፍረሳልም። ሁሉም የሰራውን የእጁን ያገኛል። አብርሃምም የሰራውን የእጁን ያገኛል ሩታ ላይ ያችም ሄርሜላም የእጇን ታገኛለች። እግዚአብሔር ሁሉንም ያሳስባቸዋል። ሩታም ያሳስባታል ነገም ተነገ ወዲያም። ስለዚህ ቤተሰብ እኛ ዝም ብለን ከዳር ሁነን እያሽቃበጥን ማየት ነው እንጂ እነዚህን ሰዎች ምን ብላችሁ እኔ እኮ በጣም ግራ ገባኝ። ስለዚህ አብርሃም አሁን እያሳዘነ መጣ። ሁሉም ሰው ምንድነው የመጣ ሁሉ እሱ ላይ መጮህ ነው የመጣው። እንዴ በግድ እኮ ህይወት የለም እኮ የግድ ህይወት የለም፣ በግድ ህይወት የለም። ስንቴ ልንገራችሁ? አንድ ሰው ስሜቱ ከሞተ የግድ ህይወት የለም በቃ። ሩታም ይሄን መረዳት እንዳለባት ነው ማስበው። እና እኔ ሩታዬ በጣም ነው የምወድሽ። እስከ መጨረሻው ይሄን ቪዲዮ ተመልክታችሁ ከዛ ሀሳብ አስተያየታችሁን ስጡ። ዝም ብላችሁ በደንብ ሳሰሙ እንዳትሩ። ሩታዬ በጣም ወድሻለሁ፣ አከብርሻለሁ። ከዚህ በኋላ አብርሃምን እንደው ብታዩ ይሻላል። እውነቴን ነው የምናገረው። በቃ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ